በአዲስ አበባ እየተከናወነ የሚገኘው የኮሪደር ልማት የከተማዋን የመንገድ የእግረኛ የመዝናኛና የመናፈሻ ስፍራዎችን ለማስፋፋት ብሎም የከተማዋን ጽዳት ለማስጠበቅ ከፍተኛ ሚና እንዳለው ይነገራል። በከተማዋ ባለፉት ዓመታት በርካታ የልማት ስራዎች ቢከናወኑም ከግለሰብና ከድርጅቶች የሚመነጭ ቆሻሻን ወደ ወንዝ መልቀቅ፣ የውሃ መውረጃ ፈሳሽ ማስወገጃ ቱቦዎችን አለማጽዳትና የቆሻሻ አወጋገድ ስርዓት አለመዘመን አሁንም ድረስ እንደ ችግር ይነሳሉ። ይህም አዲስ አበባ ለጎርፍ ተጋላጭ እንድትሆን አድርጓታል። በመጪው ክረምት የጎርፍ ተጋላጭነትን ለመቀነስ የ2017 የወርሃ ክረምት የጽዳት ንቅናቄ ማስጀመሪያ መርሃ ግብር በዛሬው ዕለት ተከናውኗል። ንቅናቄው በከተማው የሚገኙ የውሃ መውረጃና የፈሳሽ ማስወገጃ ቦታዎች እንዲሁም የወንዝ ዳርቻዎችን በዘላቂነት ጽዱ ለማድረግ ያለመ ሲሆን በየሳምንቱ 680,000 ሰዎች በንቅናቄው አካባቢያቸውን እንዲያጸዱ ይደረጋል ተብሏል። አሁንም ጭምር ከተማችን ለጎርፍ አደጋ ተጋላጭ ናት። አደጋው እንደሚከሰት የሚያደርጉ ጉዳዮች አሉ። አንደኛውና ዋናው ጉዳይ እነዚህ ከላይ የሚመጣው ዝናብ መስመር አለው፣ ዲች አለው፣ ቱቦ አለው። በዛ መሰረት ነው መሄድ ያለበት። እነዚህ መስመሮች የሚደፈኑ ከሆነ በቆሻሻ የሚሸፈኑ ከሆነ እንደዚህም ደግሞ በአፈር በድንጋይ በተረፈ ምርቶች የሚሸፈኑ ከሆነ ቆሻሻ ውሃው ወደዛ በዛ በመስመሩ መሄድ ስተው ወደ አስፋልት ላይ ይወጣል ማለት ነው። ወደ ነዋሪ ቤት ይገባል ማለት ነው። ከዛ ጋር ታይዞ ከፍተኛ የሆነ የሀብትም ህይወትን ጉዳት ሊያደርስ ይችላል ማለት ነው። ስለዚህ ይሄኛው ፋክት ነው ያለ ጉዳይ ነው። ስለዚህ ይህን ነገር ለመከላከል በተለይ በዋናነት ህብረተሰቡ ባለቤት ሆኖ መንቀሳቀስ መቻል አለበት ማለት የመንግስት መዋቅሮች በሙሉ በየሳምንቱ የሚሳተፉ ሳይሆን በየዕለቱ ዕለታዊ ተግባር አድርገው የሚሰሩ ስራዎች ናቸው የሚሆኑት። ህብረተሰቡን ግን በየሳምንቱ በጋራ ሆነን የምናጸዳቸው ንቅናቄ ነው የሚሆነው ማለት ነው። በማስጀመሪያ መርሃ ግብሩ ተሳተፉት ባለድርሻ አካላት የከተማዋን ጽዳት ለማስጠበቅና የጎርፍ ተጋላጭነትን ለመቀነስ ለነዋሪዎች ግንዛቤ ከመፍጠር አንስቶ የተቋማት ቅንጅትን ማሳደግ ላይ በትኩረት መስራት ያስፈልጋል ብለዋል። እያማረች እየተለፈ እየተሰራ አሮጊት ሽማግሌ ጎረምሳ ሌት ከጅብ ጋር ታግሎ እያጸዳ ያለውን የሚያቆሽሽ ትክክል አይደለም። የንቅናቄ ስራችን ተጠቃሚም እኛ ነን፣ ተጎጂም እኛ ነን። ታች ላይ ያሰራር ብልሽት የለም ወይ የሪፖርት ትክክል የተጠመረ ነገር ይመጣል የሚባለው በደንብ መገምገም አለበት ማለት ነው። ሁሉም የየዘርፉን ካደረገ አሁንም ፖሎች እንደወደቁ ነው በየብሎኮቻችን ላይ። ከተማዋ ያማረች ያበበች ከአፍሪካ የበላይነቷን ይዛ እንድትቀጥል ማድረግ ያለብን የአዲስ አበባ ነዋሪ ህዝብ ነው። እኔ አሁን ባለሁበት ሰፈር እንግዲህ ውሃው ደሞ መጥቶ ውሃ እኔ ነኝ ያለና ውሃ ዘግቶበት 10 ቀን ነው 8 ቀን ነው አሁን ውሃ አጥቷል አካባቢው። መጀመሪያ ይሄ ቦታ ተቆቦ ለመቆፈር ሲያቅድ ፕላን ሲፈጥር ሁለቱ ሰዎች ቅንጅት አድርገው ለምን አይሰሩ? በተቋማት መካከል ተናቦና ተቀናጅቶ ስራዎችን በማከናወን ረገድ ጥሩ ጅማሮች እንዳሉም ተነግሯል። ሆኖም የኮንስትራክሽን ግንባታ በሚከናወንባቸው ስፍራዎች የግንባታ ተረፈ ምርቶች የውሃ መውረጃ ቱቦዎችን በመድፈን የጎርፍ ተጋላጭነትን እንደሚጨምሩ ተገልጿል። በቀጣይ የግንባታ ፍቃድ ለተሰጣቸው አካላት የተረፈ ምርት አወጋገድ ስርዓታቸው ተገቢነት እንዲኖረው ክትትል ማድረግ ላይ በትኩረት ይሰራልም ተብሏል። የግንባታ ፍቃድ በሰጠናቸው ቦታዎች ላይ በሙሉ አንደኛ የግንባታ ቦታዎቻችን ደህንነታቸው የተጠበቀ እንዲሆን ከማድረግ አንፃር ሲሪየስ ስራ መስራት መቻል አለባቸው። እነዚህ ግንባታዎች የሚከናወኑበት ቦታዎች ላይ የሚወጡ ግብአቶች በአግባቡ ተሸፍነው መሆን መቻል አለባቸው። የሚቀመጡበት ቦታ ተሸርሽረው እንደተጠርገው ወደ ፍሳሽ መሰረተ ልማቶቻችን የማይገቡበት ቦታ ላይ መቀመጣቸው ማረጋገጥ መቻል አለበት። ትልቅ ተስፋ አለው የሚባለው እዚህ ከተማ ላይ የነዚህ መሰረተ ልማት ተቋማቶች የመቀናጀት ጉዳይ ነው። በፊት እንግዲህ አንዱ ከቆፈረ በኋላ ሌላው መጥቶ ያንን ነገር የሚቆፍርበት ያንን ነገር የሚያበላሽበት ጉዳዮች አሉ። አሁን ግን በዋናነት አብሮ የመቀናጀትና አብሮ የመስራት ጉዳይ ሳይሆን ተረፈ ምርቶችን የማንሳት ጉዳይ ነው አሁን ችግር የሆነ የመጣው። ቆሻሻን ወደዛ የሚጥሉ ቆሻሻን ወደ ዲች የሚጥሉ ቆሻሻን ወደዛ አድርጎ ዲቾቹ መስመሮቹ እንዲደፍኑ የሚያደርገው ህብረተሰቡ ራሱ ስለሆነ ያንን የማጽዳት የማንከባከብ ኃላፊነት አለበት። ሁለተኛ ደግሞ እንደዚህ የሚያደርጉ አካላትም ካሉ ደግሞ ደንቦች አሉ በየሰፈራችን ለደንቦቹ ደግሞ ጥቆማ መስጠት በጣም ያስፈልጋል ማለት ነው። የአዲስ አበባ ኮሪደር ልማት የከተማዋን ጽዳት በማስጠበቅ የነዋሪዎችን ኢኮኖሚያዊና ማህበራዊ ተጠቃሚነትን ለማሻሻል እንደሚያግዝ የጠቆመው የአዲስ አበባ ጽዳት አስተዳደር ኤጀንሲ በወንዝ ዳርቻ የሚሰሩ የልማት ስራዎች ደግሞ የጎርፍ ተጋላጭነትን ለመቀነስ ከፍተኛ ሚና አላቸው ብሏል። በተለይ ከወንዞች ጋር ታይዞ ወንዞቹ ወደ ውጭ እንዳይወጡ የግንብ ስራዎች በጣም በሰፊ እየተሰራ ነው። አሁን የወንዝ ዳርቻ ልማት በመናካሄድበት ኤሪያዎች በሙሉ
ግንባታ የግንብ ግንባታዎች በሰፊ እየተገነቡ ነው ማለት ነው። ያ ብቻ ሳይሆን ወንዙ ቀጥታ መስመሩን ይዞ እንዲሄድ ከማድረግ አኳያ በርካታ ስራዎች እየተከናወኑ ነው። እነዚህ ሁሉ ስራዎች ግን አሁንም በቂ አይደለም። ምክንያቱም ህብረተሰቡ በዚህ ጉዳይ አዌር ካልሆነ ባለቤት ካልሆነ እነዚህ የውሃ በየሰፈሩ የሚገኙ ዲቾችን መስመሮችን ካላጸዳና እንክብካቤ ካላደረገለት አሁንም አደጋ መድረሱ ስለማይቀር ህብረተሰቡ ባለቤት ሆኖ በጋራ ሆነን ይሄን ጉዳይ ማስተካከልና ከተማችን ከዚህ ስጋት ከዚህ አደጋ ነፃ የሆነች ከተማ ማድረግ የሁላችንም ኃላፊነት መሆኑን ሁላችንም ተገንዝበን መስራት አለብን ማለት ነው። ደረቅ ቆሻሻ የሀብት ምንጭ እንጂ የጎርፍ መንስኤ ሊሆን አይገባም በሚል መሪ ቃል ነው የ2017 የወርሃ ክረምት የጽዳት ንቅናቄ የሚካሄደው።